የገዛ አባቷ ለቁማር ዕዳ መክፈያ አድርጎ ለማታውቀው ሰው የሰጣት ምስኪን ልጅ ክሎይ አባቷ የደገሰላትን የክህደት ጽዋ ተጎንጭታ በሐዘን ወደ ደነዘዘው የባለ ሀብቱ የጋብርኤል ቤት እንደ ንብረት ገባች። ነገር ግን በዚህ ቀዝቃዛ መኖሪያ ቤት ውስጥ የሚያጋጥማት ጭካኔ ነው ወይስ ሌላ? ጋብርኤላስ ይህችን ልጅ የወሰዳት ለምንድን ነው? በአደጋ ቤተሰቡን አጥቶ በቁሙ የሞተው ባለ ሀብት እና በገዛ አባቷ ተስፋ የቆረጠችው ክሎይ መሃል በውል የተጀመረው የትዳር ወደ እውነተኛ ፍቅር ሊቀየር ይችል ይሆን ወይስ ሁለቱም በቁስላቸው ላይ ሌላ ቁስል ይጨምራሉ? በክህደት ተጀምሮ በተስፋ የሚጠናቀቀውን ይህንን ልብ የሚነካ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን አጓጊ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ሁሉ ጊዜም ለምትሰጡን ሐሳብ አስተያየት ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ አሁኑኑ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስተማሪ ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁም የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። አባቷ እንደ ክፍያ አሳልፎ ሲሰጣት ክሎይ ገና 18 ዓመቷ ነበር። እሱ ቀዝቃዛ፣ ጨካኝና ተንኮለኛ ይመስል ነበር። ነገር ግን ከነዚህ አይኖቹ በስተጀርባ ሁሉንም ነገር የሚቀይር ሚስጥር ነበር። የጎጆ በር በከፍተኛ ድምጽ ሲከፈት እያጠበች የነበረውን የሩዝ ድስት እንድትጥል አደረጋት። ደንግጣ ዞር ስትል አባቷ እየተወላገደ ሲገባ አየችው። በበረዶ ቀዝቃዛ ላብ የተሸፈነ ፊቱ ገርጥቷል። እጆቹ ቁጥጥር ባልነበረው ሁኔታ ይንቀጠቀጡ ነበር። ነገር ግን ሁልጊዜ እንደምታውቃቸው የሱስ መንቀጥቀጦች አልነበሩም። ያ የምታውቀው አይደለም፣ ይልቁኑ ፍርሃት ነበር። እውነተኛ ፍርሃት፣ በደም ስር ውስጥ ደምን የሚያቀዘቅዝ አይነት ፍርሃት። አባዬ ምን ሆነሃል? ኤንዞ በተሰነጣጠቀው የእንጨት ግድግዳ ላይ ተደገፈ። አይኖቹ ክሎይ ማየት በማትችለው ነገር ላይ በድንጋጤ አፍጥጠዋል። እሱም በጭንቅላት ውስጥ ያለውን ነገር ለመናገር አፉን ከፈተ። ነገር ግን ምንም ድምጽ ማውጣት አልቻለም። እንደ ቆሰለ እንስሳ የታነቀ ጩኸት ብቻ ነበር። ክሎይ ሁሉንም ነገር ትታ ወደሱ ሮጠች። እጆቹን ያዘች። አባዬ ንገረኝ፣ ምን ሆነሃል? አሞህ ነው? ልብህን ነው? ሊወስዱኝ መጡ። ድምጹ በከባድና በተሰበረ ሁኔታ ወጣ። የሉካስ ጋብርኤል ሰዎች እስከ ነገ ካልከፈልኩ እንደሚገድሉኝ ተናገሩ። በመጨረሻም አይኖቹ በልጁ ፊት ላይ አተኮሩ። ክሎይ ሊገድሉኝ እንደሆነ እየተናገሩ ነው። በዚህ ጊዜ የእውነት ይገድሉኛል። የክሎይ ዓለም ቆመ። ሉካስ ጋብርኤል፣ የአካባቢው እጅግ አደገኛ አራጣ አበዳሪ። ሁሉም ታሪኩን ያውቃሉ። የጠፉ ሰዎች፣ የፈረሱ ቤተሰቦች፣ በጨለማ ጎዳናዎች የፈሰሰ ደም። አባዬ ስንት ነው ብላ ጠየቀች። ምንም እንኳን መልሱ የማይቻል እንደሆነ ብታውቅም 120 ሺህ። ክሎይ እግሮቿ ሲብረከረኩ ተሰማት። 120 ሺህ የብራዚል ሪያል። እነሱ መቼም ቢሆን ሊሰበስቡት የማይችሉት ሀብት ነበር። የሷ የጽዳት ሰራተኛ ደሞዝ ለቤት ኪራይና ለምግብ እንኳን አይበቃም ነበር። አባቷ ደግሞ በቁማር ሱስ ሁሉንም ነገር ካጠፋ ወዲህ ለወራት ስራ አልሰራም። አባዬ እንዴት እዚህ ደረጃ እንዲደርስ ፈቀድክ? ቃላቶቹ ካሰበችው በላይ ጠንከር ብለው ወጡ። ነገር ግን ቁጣው በውስጧ ይቃጠል ነበር። አባዬ እንድታቆም ለመንኩ፣ አውቃለሁ ብሎ ጮኸ። እናም ለመጀመሪያ ጊዜ ክሎይ በሱ አይኖች ውስጥ እንባ አየች። እውነተኛ እንባ። ገንዘብ ለመበደር ሲፈልግ እንደሚጠቀመው አይነት የማስመሰል እንባ አልነበረም። ሁሉንም ነገር እንዳጠፋው አውቃለሁ ልጄ፣ እንደወደቅኩ አውቃለሁ። እናትሽ በሆንኩት ነገር እንደምታፍርብኝም አውቃለሁ። የእናቷ ስም መጠቀስ በሆዷ ላይ እንደተሰነዘረ ጡጫ ነበር። ክሎይ የገዛ እንባዋ እንዳይፈስ እየታገለች አይኖቿን ጨፈነች። ለሕክምና የሚሆን ገንዘብ ስላልነበራቸው በከባድ በሽታ የሞተችው እናቷ የመጨረሻ ቀኖቿን ባሏ ልጃቸውን እንዲንከባከብላት አብረው ሊያደርጉላት ያልቻሉትን እንዲያደርግ ስትለምን የኖረችው እናቷ አንድ መንገድ መኖር አለበት። ክሎይ ከሱ ይልቅ ለራሷ በሹክሹክታ ተናገረች። መኖር አለበት። ኤንዞ ፊቱን ቀስ ብሎ አነሳ። አሁን በአይኖቹ ውስጥ አንድ የተለየ ነገር ነበር። የክሎይን ልብ ባልተለመደ ሁኔታ እንዲመታ ያደረገ ነገር። አንድ መንገድ አለ አለ። ድምጹ በጣም ዝቅተኛ ስለነበር
እሷ ልትሰማው የቻለችው በመጠኑ ነበር። ምን አይነት መንገድ? ወዲያውኑ አልመለሰም። ልጁን ከዚህ በፊት አይታው በማታውቀው ስሜት እያያት ዝም አለ። የጥፋተኝነት ስሜት፣ ተስፋ መቁረጥ፣ ቁርጠኝነት። ሉቃስ ጋብርኤል አንድ ጥያቄ አቅርቧል። ክሎይ ጠበቀች። በመካከላቸው ያለው ዝምታ ከበደ። እሱ አንድ ሰው ያውቃል፣ ባለ ሀብት፣ የግል ሆስፒታሎች ባለቤት። ሰውየው በጣም ኃይለኛ ነው፣ የማያልቅ ገንዘብ አለው። ኤንዞ እንደገና ምራቁን ዋጠ። እናም ይህ ሰው ሚስት ይፈልጋል፣ ወጣት የሆነች ንጹህ የሆነች ሴት። የቃላቱ ትርጉም በክሎይ አይምሮ ውስጥ ለመድረስ ጥቂት ሰኮንዶችን ፈጀ። ሲገባት የገዛ ወንበሯ ላይ እየተደናቀፈች ወደ ኋላ ፈገፈገች። አይ ክሎይ ስሚኝ፣ አይሆንም እያለች ጮኸች። ድምጿ በቀጫጭኑ የጎጆ ግድግዳዎች ውስጥ አስተጋባ። በውጭ ያሉ ጎረቤቶች በእርግጥም ሰምተው ይሆናል፣ ነገር ግን ማንም ግድ አልነበረውም። ጩኸት በዚያ መንደር የተለመደ ነበር። ሊሆን አይችልም አባዬ፣ እዳውን በሙሉ ይምረናል። ኤንዞ ንግግሩን ቀጠለ። ቃላቱ በፍጥነትና በተስፋ መቁረጥ እየወጡ ነበር። መማር ብቻ ሳይሆን ተጨማሪ ገንዘብም ይከፍላል። አንቺ እንድትማሪ፣ የተሻለ ህይወት እንዲኖርሽ የሚያበቃ ገንዘብ፣ የተሻለ ህይወት። ክሎይ ሳቀች፣ ነገር ግን በድምጿ ውስጥ ምንም ደስታ አልነበረም። መራራ፣ የተሰበረ፣ ወደ እብደት የቀረበ ሳቅ ነበር። አባዬ፣ ልክ እንደ ዕቃ ልትሸጠኝ ትፈልጋለህ? ድምጿ ተቆራረጠ። ለመቆጣጠር በምትታገለው ስቅስቅታ ታነቀች። ይሄ መሸጥ አይደለም ልጄ። እጆቿን ለመያዝ እየሞከረ ቀረበ፣ ነገር ግን ክሎይ በኃይል ገፋችው። ህጋዊ ጋብቻ ነው፣ ሚስቱ ትሆኛለሽ። አይ አባዬ፣ ምን እንደምሆን አውቃለሁ። ክሎይ ጮኸች። በዚህ ጊዜ እንባዋ ያለ ቁጥጥር ፈሰሰ። እስረኛ ነው የምሆነው። እኔ ያላደረኩትን ዕዳ፣ ያልወሰድኩትን ዕዳ ከፋይ ሆናለሁ። በአንተ ስህተት፣ በአንተ ሱስ፣ በአንተ ድክመት እኔ እቀጣለሁ። ኤንዞ በጥፊ እንደተመታ ሰው ወደ ኋላ ፈገፈገ። ፊቱ በስቃይ ተጨማደደ። ነገር ግን ክሎይ ምንም ሐዘን ሊሰማት አልቻለም። የክሎይ ለዓመታት ሁሉንም ነገር ብቻዋን በመንከባከብ የመጣው ቁጣና ብስጭት፣ ድካም በመጨረሻ ፈነዳ። ከ14 ዓመቴ ጀምሮ ነው የሰራሁት። ድምጿ እየተንቀጠቀጠ ግን በጽናት ቀጠለች። 14 ዓመቴ አባዬ፣ የኔ ኩያ ሴቶች ሲማሩ ሲጫወቱ፣ እኔ ግን የቢሮ መጸዳጃ ቤቶችን አጸዳ ነበር። ምግብ ለመግዛት በሌሊት ወለል እየወለወልኩ አድር ነበር። አንተ ግን ያለችንን ጥቂት ገንዘብ ወስደህ ትጥለው ነበር። በፖከር ጠረጴዛዎች ላይ በማይረቡ ውርርዶች ትጥለው ነበር። በዚህ ጊዜ ይሳካል በሚሉ ቃላት ትጥለው ነበር አባዬ። ክሎይ ባክሽን። እና አሁን ደግሞ ጭራሽ ለማላውቀው ሰው አሳልፈ ልትሰጠኝ ትፈልጋለህ። ያንተ በሆኑ ሰዎች በህይወቴ ወደፊት ተስፋዬን እንድከፍል ትፈልጋለህ። ተከታዩ ዝምታ የሚያደነቁር ነበር። ኤንዞ አሁን በግልጽ እያለቀሰ ነበር። ሰውነቱ በውርደት ክብደት ጎብጧል። ክሎይም ታለቅሳለች፣ ነገር ግን የሷ እንባ የተለየ ነበር። በዚህ ዓለም ውስጥ ብቻዋን መሆኗን በመጨረሻም የተረዳ ሰው እንባ ነበር። ነገ ይመጣሉ። ኤንዞ በመጨረሻ ድምፁ ተሰብሮ ተናገረ። ገንዘቡ ከሌለኝ ወይም ደግሞ አንቺን መስጠት ካልቻልኩ ይገድሉኛል። ልጄ፣ ይህ ማስፈራሪያ አይደለም፣ ቃል ኪዳን ነው። የሚያደርጉትን ነገር አይቻለሁ፣ በገዛ አይኖቼ አይቻለሁ። እንግዲያውስ ሙት አባዬ፣ ክሎይ ተናገረች፣ ግን ደግሞ ወዲያውኑ ተጸጸተች። ነገር ግን ቃላቶቹ ቀድመው ወጥተው ነበር። በመካከላቸው አየሩ ላይ እየተንሳፈፉ ነበር፣ ሊመለሱ የማይችሉ ቃላቶች። ኤንዞ በድንጋጤ አይኖቹን አነሳ። የእውነትሽን አይደለም። ክሎይ እንዳልሆነ መናገር ፈለገች። አባቷን ማቀፍ፣ ሌላ መንገድ እንደምታገኝ፣ ሁሉም ነገር ደህና እንደሚሆን መናገር ፈለገች። ነገር ግን እውነቱ እሷ በጣም ደክሟት ነበር። የሁለት ሰዎችን ክብደት በመሸከም ደክሟታል። ገና ልጅ መሆን ሲገባት ትልቅ ሰው በመሆኗ ደክሟታል። ለሷ ምንም አይነት መስዋዕትነት ለመክፈል ድፍረት ለሌለው ሰው ሁሉንም ነገር መስዋዕት ማድረግ ደክሟታል። ምን እንደምል አላውቅም። በእጇ ጀርባ እንባዋን እየጠረገች አመነች። የማውቀው ነገር ቢኖር ከእንግዲህ መሸከም እንደማልችል ነው። እዚያው ቆሙ፣ አባትና ልጅ በጥቂት ሜትሮች ብቻ ተለያይተው፣ ግን በመካከላቸው ውቅያኖስ እንዳለ ያህል ርቀው ነበር። በውጭ በተራራው ላይ ያለው ህይወት ቀጥሏል። ልጆች ይጫወታሉ፣ ጎረቤቶች ያወራሉ። የሆነ ሩቅ ቦታ ላይ ሙዚቃ ይሰማል።
ዓለም በእነሱ ስቃይ ምክንያት አልቆመም። ሁልጊዜም እንደሚያደርገው ቀጥሏል። አባዬ አንድ ነገር ንገረኝ። ክሎይ በመጨረሻም ዝምታውን ሰበረች። ስለዚህ ሰው የምታውቀው ነገር አለ? ስለ ባለ ሀብቱ ኤንዞ አመነታ። የማውቀው ስሙን ብቻ ነው። ጋብርኤል ዱዋርቴ ይባላል። እሱ ከባድ ሰው እንደሆነ፣ ዝምተኛ እንደሆነ፣ እንደማይስቅ፣ እንደማያወራ፣ ቤተሰቡ ሚስቱና አንድ ትንሽ ልጁ በአደጋ ምክንያት ሞተዋል። ከጥቂት ዓመታት በፊት ነበር። ከዛ ያገገመ አይመስልም። ክሎይ በደረቷ ውስጥ አንድ እንግዳ ነገር ተሰማት። በትክክል ሐዘኔታ አልነበረም፣ ነገር ግን የማንነት ስሜት ነበር። እሷን መቼም ያልዳነ የመጥፋት ስሜትን ትሸከም ነበር። እሷን በልብ ውስጥ ማንም ሊሞላው የማይችል ቀዳዳ ይዞ መኖር ምን እንደሚመስል ታውቅ ነበር። እና ማግባት ይፈልጋል? ለምንድን ነው የፈለገው? አላውቅም። ሉቃስ ጋብርኤል ያለው ሰውየው የራሱ ምክንያት ኖሮት ሰው እየፈለገ መሆኑን ብቻ ነው። የራሱ ምክንያት። ክሎይ ያለ ስሜት ደገመችው። ሀብታም ሰው ደሃ ሴትን በሚስትነት እንዲፈልግ የሚያደርጉት ምን አይነት ምክንያቶች ናቸው? ግልጽ መልስ በመካከላቸው አንዣበበ። ሳይነገር ግን ታወቀ። ሀብታም ወንዶች ደሃ ሴቶችን ለፍቅር አያገቡም። የሚያገቡት ለቁጥጥር፣ ለፍላጎት ወይም ደግሞ ንጹህ ላልሆኑ ምክንያቶች ብቻ ነው። መቼ ነው የሚመጡት? ክሎይ ራሷን እያስገረመች ጠየቀች። ነገ እኩለ ቀን ላይ። አባዬ እምቢ ካልኩስ? ኤንዞ አልመለሰም። ነገር ግን አስተያየቱ ሁሉንም ነገር ተናገረ። ክሎይ እምቢ ካለች እሱ ይሞታል። ነገሩ ቀላል ነው። እሷን በ18 ዓመቷ የገዛ አባቷን የመፍረድ ሸክም ለዘላለም ትሸከማለች። ጥሩ ነው አለች። ድምጿ ይሞትና ባዶ ነበር። ሌላ የሚሸከመው ሸክም ለመውጣት ዞር አለች። ነገር ግን የአባቷ ድምጽ አስቆማት። ክሎይ ወደ ኋላ አልተመለከተችም። እወድሻለሁ፣ ሁልጊዜም እወድሻለሁ፣ ከገዛ ህይወቴ በላይ። ከአንቺ ጋር ቦታ መቀየር ብችል ኖሮ በአይን ጥቅሻ ውስጥ አደርገው ነበር፣ ግን አትችልም። ክሎይ በመጨረሻ ወደሱ ዞር ብላ መለሰችለት። ኤንዞ በልጁ ፊት ላይ ያየው ነገር ሙሉ በሙሉ ሰባበረው። ቁጣ ወይም ጥላቻ አልነበረም። ከዚህ የባሰ ነገር ነበር። መቀበል ነበር። ከህይወት ምንም ከማይጠብቅ ሰው የሚመጣ ቀዝቃዛና አስፈሪ እጅ መስጠት ነበር። እንግዲያውስ ነገ ሲመጡ መልሴን እሰጣለሁ። እና ምንድነው የሚሆነው? ክሎይ ቤት ብለው የሚጠሩትን ምስኪን ጎጆ ዙሪያውን ተመለከተች። የተሰነጣጠቁትን ግድግዳዎች፣ የተሰበሩትን የቤት ዕቃዎች፣ መቼም ለማበብ እድል ያላገኘውን ህይወት ተመለከተች። በገንዘብ እጥረት ስለሞተችው እናቷ አሰበች። የሌሎችን ወለል እየወለወለች ስላሳለፈቻቸው እንቅልፍ አልባ ሌሊቶች አሰበች። እዚያው ከቀረች መቼም ስለማይኖራት የወደፊት ህይወትም አሰበች። ከዚያም ያስገረማትን አንድ ነገር አሰበች። ምናልባትም ለሀብታም እንግዳ መሰጠት ካላት ህይወት የከፋ ላይሆን ይችላል። ነገ ታውቀዋለህ አለች። አባቷ በፊቷ ላይ የሚወርዱትን አዳዲስ እንባዎች ሳያይ ከጎጆ ወጣች። በተራራው ላይ ያለው ሌሊት ቀዝቃዛ ነበር። ነገር ግን ክሎይ ቅዝቃዜው አልተሰማትም። ከጎጆ ፊት ለፊት ባለው የኮንክሪት ደረጃ ላይ ተቀመጠች። ጉልበቶቿን ደረቷ ላይ አቅፋ ወደ ሰማይ ተመለከተች። ምንም ከዋክብት አልነበሩም። የሳኦ ፖሎ ብክለት ሁሉንም ነገር ደብቆታል። ልክ መዳን የማይገባውን አባት ለማዳን የገዛ ራሳቸውን የወደፊት ህይወት መስዋዕት ለማድረግ የተገደዱ ሴት ልጆችን እንባ እንደሚደብቀው ሁሉ ክሎይ በጨለማ ውስጥ ብቻዋን ስታለቅስ በሌላ የከተማው ክፍል ጋብርኤል ዱዋርቴ ከባዶ መኖሪያ ቤቱ መስኮት ውጪ ይመለከት ነበር። በነገው ዕለት ሁለት የተሰበሩ ህይወቶች እንደሚገናኙና ከዚህ ግንኙነት ሁለቱም ሊገምቱ የማይችሉት ነገር እንደሚወለድ ማንም አላወቀም ነበር። ፀሐይ በተራራው ላይ እንደተለመደው ወጣች። ያለምንም ምህረት እያንዳንዱን ስንጥቅ፣ እያንዳንዱን የእርጥበት እድፍ፣ እያንዳንዱን የጠፋ ክብር ቁልጭ አድርጋ እያሳየች ክሎይ ያልተኛችም ነበር። ምንም ነገር ሊለወጥ እንዳልሆነ ሁሉ ዓለም በዙሪያዋ ሲነቃ እየተመለከተች ጉልበቶቿን አቅፋ ሌሊቱን ሙሉ በዚያው ደረጃ ላይ ተቀምጣ ነበር። ነገር ግን ሁሉም ነገር ሊለወጥ ነበር። ከጧቱ 12 ሰዓት ላይ እግሮቿ ደንዝዘው ተነሳችና ወደ ጎጆ ገባች። አባቷ አሮጌው ሶፋ ላይ ወድቆ በከፍተኛ ድምጽ ያንኮራፋ ነበር። አንድ ርካሽ የካቻሳ ጠርሙስ አጠገቡ መሬት ላይ ወድቋል። ክሎይ አንድ ቀን ጀግናዋ የነበረውን ያንን ሰው ተመለከተችና ፍቅር ሊኖርበት በሚገባው ቦታ ጥልቅ ባዶነት ብቻ ተሰማት። ምንም ድምጽ ሳታሰማ የሷ ወደ ሆነችው አነስተኛ ክፍል ሄደች። ከእንጨት የተሰራውን ቁምሳጥን ከፈተችና
ያሉትን ጥቂት ልብሶች ተመለከተች። 3 ያረጁ ጂንስ ሱሪዎች፣ 5 ተራ ቲሸርቶች እና እናቷ ከዓመታት በፊት የሰፋችላት አንድ ቀሚስ እንደ ቅዱስ ቅርስ በፕላስቲክ ከረጢት ተቀምጦ ነበር። ክሎይ ቀሚሱን በሚንቀጠቀጡ እጆቿ አነሳችው። ሰማያዊ ሆኖ በትናንሽ ነጭ አበቦች በእጅ የተጠለፈ ነበር። እናቷ ክሎይ ከተኛች በኋላ በሌሊት እየሰራች ከገበያ በነፃ ባገኘቻቸው ጨርቆች ያንን ቀሚስ ለመጨረስ ሳምንታትን አሳልፋ ነበር። ይሄ ለምታገቢበት ቀን ነው፣ እናቷ አይኖቿ በተስፋ እያበሩ ተናግራ ነበር። በህይወትሽ በጣም ደስተኛ የምትሆኝበት ቀን እንዲሆን። ክሎይ ልታስቆማቸው ከመቻሏ በፊት እንባዎቿ መፍሰስ ጀመሩ። ቀሚሱን በደረቷ ላይ አቅፋ እንባዋ እንዲፈስ ፈቀደች። ዝምተኛ ግን ደግሞ አጥፊ ለቅሶ። እናቷ የፍቅር ጋብቻን፣ አፍቃሪ ሙሽራን፣ የገዛ እድሏን መርጣ ወደ መሰዊያው የምትሄድ ደስተኛ ሴት ልጅን አልማ ነበር። ይሄንን ግን አልነበረም። በፍጹም ይህንን አይደለም። ይቅርታ እማዬ፣ ለጨርቁ በሹክሹክታ ተናገረች። እምቢ ለማለት የሚያስችል ጥንካሬ ስለሌለኝ ይቅርታ፣ ፈሪ ስለሆንኩ ይቅርታ። ግን በእርግጥ ፈሪነት ነበር ወይስ በገዛ ህይወትና በሌላ ሰው ህይወት መካከል የመምረጥ የማይቻል ክብደት ነበር? ያ ሰው ለመስዋዕትነት የማይገባ ቢሆንም እንኳን ክሎይ ከእንግዲህ አታውቅም ነበር። አንድ አይነት ሙቀት ብቻ ባለው በተሰበረ ሻወር ገላዋን ታጠበች። ያላትን ምርጥ ልብስ ለበሰች። ያልተቀደደ ጂንስና በየሳምንቱ በእጇ የምታጥበው ነጭ ሸሚዝ። ረጅም ቡናማ ጸጉሯን በቀላል ሁኔታ ወደ ኋላ አሰረችው። ሜካፕ አልነበራትም፣ ጌጣጌጥም የለም። ከገዛ ክብሯ ውጪ ምንም ነገር አልነበራትም። እሱም ቢሆን ከእርሷ እየተወሰደ ነበር። ከክፍሉ ስትወጣ አባቷ ነቅቶ ጠረጴዛው ላይ ተቀምጦ ጭንቅላቱን በእጆቹ ይዞ ነበር። ድምጿን ሲሰማ ቀይና ያበጡ አይኖቹን አነሳ። ክሎይ ምንም አትናገር። በውስጧ እየፈረሰች ቢሆንም ድምጿን አጠንክራ አቋረጠችው። ስንት ሰዓት እንደሚመጡ ብቻ ንገረኝ፣ እኩለ ቀን ነው። ክሎይ ግድግዳው ላይ ያለውን ሰዓት ተመለከተች። 5 ሰዓት ከሩብ ይላል። የተቀረው ህይወቷ ሊወሰን ከ1 ሰዓት ያነሰ ጊዜ ብቻ ቀርቶታል። እቀበላለሁ አለችና የአባቷ ፊት በእፍረትና በድንጋጤ መካከል ሲጨማደድ አየችው። ግን ላንተ አይደለም፣ በፍጹም ላንተ አይደለም። የምቀበለው ምርጫ ስለሌለኝ ነው። እምቢ ካልኩኝ ያንተን ሞት በህሊናዬ ለዘላለም ስለምሸከመው ነው። እናም ቀድሞውኑ ብዙ ሸክም ተሸክሜያለሁ እና ከዚህ ከወጣው በኋላ ክሎይ ቀጠለች። እያንዳንዱ ቃል እንደ ስለታም ምላጭ እየቆረጠ ነበር። ከእንግዲህ አትፈልገኝ። ከእንግዲህ እኔን ለማነጋገር አትሞክር። ከእንግዲህ ከማንም ምንም ለማግኘት ስሜን አትጠቀም። እዳህን በህይወቴ ሙሉ እየከፈልኩ ነው። ከእንግዲህ ወዲህ ግን ብቻህን ትኖራለህ። ኤንዞ ማልቀስ ጀመረ። ነገር ግን ክሎይ ምንም ማዘን አልተሰማትም። ባዶ ነበረች፣ ሙሉ በሙሉ ባዶ። ጥቂት ውድ ነገሮቿን፣ የእናቷን ፎቶ፣ የአያቷን መቁጠሪያ፣ ለማንም የማታጋራቸውን ሐሳቦችን የምትጽፍበትን አሮጌ ደብተር ወደምትይዝበት ትንሽ መደርደሪያ ሄደች። ሁሉንም በተበላሸ የጨርቅ ከረጢት ውስጥ አደረገች። ይህንን መውሰድ እችላለሁ? አባቷ መናገር ስላልቻለ አንገቱን በአዎንታ ነቀነቀ። 5:50 ላይ በሩ ተንኳኳ። ጨዋነት ያለው ማንኳኳት አልነበረም። ደካማው ግንባታ እንዲንቀጠቀጥ ያደረገ ኃይለኛ ጡጫ ነበር። ክሎይ እንደገና ከመምታታቸው በፊት በሩን ከፈተችው። በሌላኛው ወገን 2 ግዙፍ ሰዎች ፊታቸው የማይፈታና ለዚያ ቦታ በጣም ውድ የሆነ ልብሶችን የለበሱ ቆመው ነበር። በመካከላቸው የክሎይን የሳምባ አየር የሰረቀ አንድ ነገር ነበር። ጋብሪኤል ዱዋርቴ። እሷ ከገመተችው በላይ በጣም ወጣት ነበር። ያሮጌ የሸበተ ባለ ሀብት ፊት አልነበረውም። ምናልባትም 30 ዓመቱ ይሆናል። ረጅም ሰፊ ትከሻ ያለው ጥቁርና እንከን የለሽ ሱፍ የለበሰ፣ ምናልባትም ከምትኖርበት ጎጆ ሁሉ በላይ ዋጋ ያለው ልብስ፣ ጥቁርና በደንብ የተከረከመ ጸጉር፣ ጎልቶ የሚታይ ፊት። ሙሉ በሙሉ ዝግ ባይሆን ኖሮ ቆንጆ ሊባል የሚችል ነገር ግን እሷን ያስገረሟት አይኖቹ ነበሩ። ጥቁር ቡናማ፣ ጥልቅ፣ ሆዷን በሚያገላብጥ ትኩረት እሷን የሚያጠኑ አይኖች ነበሩት። አይኖቹ ቀዝቃዛ አልነበሩም። በሁለቱ መካከል ያለ የሆነ ነገር ነበር። ልክ እሷ ራሷ እዚያ መኖሩን የማታውቀው ነገር በእሷ ውስጥ ለማንበብ እንደሚሞክር ያህል ነበር። ክሎይ ሳንቶስ። ድምፁ ከባድና ቁጥጥር የተደረገበት ነበር። ነገር ግን ክሎይ ልትረዳው የማትችለው የሆነ ቅላጼ ነበረው። እኔ ነኝ። ጋብሪኤል ከራሷ እስከ እግር ጥፍሯ ድረስ አያት፣ ቀስ ብሎ እና ሆነ ብሎ።
ክሎይ ሙቀት በፊቷ ላይ ሲወጣ ተሰማት። ነገር ግን ውርደት ይሁን ወይም ሌላ ነገር መለየት አልቻለችም። አይኖቹ ወደ ፊቷ ሲመለሱ እዚያ የሆነ ነገር ነበር። በጣም በፍጥነት ስለጠፋ የተጠራጠረችው ነገር። ኤንዞ ሳንቶስ ቤት አለ? አባቷ ከክሎይ በስተጀርባ ታየ። አሳዛኝ ሆኖና ተሸማቆ ነበር። እዚህ ነኝ አቶ ዱዋርቴ። ጋብሪኤል በመጨረሻ እይታውን ከክሎይ ላይ አነሳ። እናም ይህ ሲሆን እሷ አንድ እንግዳ የመጥፋት ስሜት ተሰማት። አባቷን አጠገቡ ያሉትን ዘበኞች እንኳን እንዲጨነቁ በሚያደርግ አስተያየት ተመለከተው። እዳው 120 ሺህ ነው ወለዱን ጨምሮ። አዎ ጌታዬ፣ ዛሬ ሁሉንም እከፍላለሁ። ዝም አለ። ከዚያም እሳትን ሊያቀዘቅዝ በሚችል ቀዝቃዛ ድምፅ፣ ነገር ግን አንድ ነገር እንድትረዳ ፈልጋለሁ። የገዛ ልጁን ለቁማር ዕዳ መክፈያ የሚጠቀም ሰው የሚተነፍሰው አየር አይገባውም። ኤንዞ አንገቱን ደፋ። እንባው ይፈስ ነበር። አንቺን በተመለከተ ጋብሪኤል ትኩረቱን ወደ ክሎይ መለሰ እና በዚህ ጊዜ በግልጽ አየችው። አይኖቹ ረገብ አሉ። ጥቂት ብቻ፣ በጣም በትንሹ። ውሎቹን እንድትረጂ ፈልጋለሁ። ክሎይ ልቧ ባልተለመደ ሁኔታ እየመታ ጠበቀች። ህጋዊ ጋብቻ ይሆናል፣ የተመዘገበ እና በእኔ ቤት ውስጥ ትኖሪያለሽ አመነታ። እናም ክሎይ በፊቱ ላይ የሆነ ነገር ሲያልፍ አይቻለሁ ብላ ልትምል ትችላለች። አለመተማመንና ጭንቀት። የራስሽ ክፍል ይኖርሻል፣ የራስሽ ግላዊነት። መስጠት የማትፈልጊውን ማንኛውንም ነገር ካንቺ አልጠይቅም። የመጨረሻውን አረፍተ ነገር በዝቅተኛ ድምፅ ተናገረ፣ ልክ ለሱ አስቸጋሪ እንደነበረው ሁሉ። ክሎይ ግራ ተጋብታ አይኖቿን አርገበገበች። ይህ ደግነት ነበር ወይስ ምንም የማይሰማው ሰው ቅዝቃዜ? የሚያስፈልግሽን ሁሉ ታገኛለሽ ቀጠለ። ድምፁ ወደዚያ ቁጥጥር ወዳለው ቃና ተመለሰ። ምግብ፣ ልብስ፣ ትምህርት። መማር ከፈለግሽ ምንም አይነት ቁሳዊ ነገር አይጎድልብሽም። በቁሳዊ ነገር ላይ የሰጠው እንግዳ ትኩረት ሳይስተዋል አላለፈም። ልክ ሁሉንም ነገር እሰጣለሁ ከአንድ ነገር በስተቀር እያለ እንደሆነ ያህል ነበር። ነገር ግን ያ አንድ ነገር ምን ሊሆን ይችላል? እና መውጣት ብፈልግስ? ክሎይ በገዛ ድፍረቷ ተገርማ ጠየቀች። ከቆይታ በኋላ ፍቺ ብፈልግስ? በጋብሪኤል አይኖች ውስጥ የሆነ ነገር አለፈ። ስቃይ። አይ ሊሆን አይችልም። ነገር ግን የሆነ ነገር ነበር። በዚያ ስሜት አልባ ጭንብል ጀርባ በፍጥነት የደበቀው ጥልቅ ነገር። 2 ዓመት አለ። ለ2 ዓመት እንድትቆይ እፈልጋለሁ። ከዚያ በኋላ መውጣት ከፈለግሽ ያኔ ነፃ ትሆኛለሽ። ፍቺውን አመቻቻለሁ እና ህይወትሽን ለብቻሽ ለመጀመር የሚያስችልሽን ገንዘብ እሰጥሻለሁ። ይሄ ሚስቶችን የሚገዛ ሰው ቃል ነው አለች ክሎይ። እናም ዘበኞቹ ሲንቀሳቀሱ ስታይ ወዲያውኑ በንግግሯ ተጸጸተች። ነገር ግን ጋብሪኤል እጁን አነሳና አስቆማቸው። ከዚያም ሊስቅ ምንም አልቀረውም ነበር። የከንፈሩ ጥግ በትንሹ ከፍ ማለቱ ብቻ ይታይ ነበር። በጣም የሚነካ ነገር ነው አለ። እናም በድምጽ ውስጥ የሆነ ነገር ነበር። አክብሮት፣ መዝናናት። ደፋር ነሽ እና ያ ደግሞ ብርቅ ነው። ክሎይ ምን እንደምትመስል አላወቀችም። ያ ሰው እንቆቅልሽ ነበር። በአንድ ሰከንድ ቀዝቃዛ፣ በሌላኛው ደግሞ ሊባል በሚችል ሁኔታ ሞቅ ያለ ሰው ነበር። ሚስት ይገዛል፣ ነገር ግን ስለ ነፃነት ያወራል። የሞቱ አይኖች ነበሩት፣ ነገር ግን አንዳንዴ በነፍሷ ውስጥ ሰርገው የሚያዩ ይመስሉ ነበር። ልትወስዱ የምትፈልጊው ነገር አለ ብሎ ጠየቃት። እናም በተናገረበት መንገድ ውስጥ ያልተጠበቀ ደግነት ነበር። ይህንን ብቻ ነው። ክሎይ ያረጀውን ከረጢት አነሳች። ጋብሪኤል ከረጢቱን ተመለከተ። ከዚያም ያንን ምስኪን ጎጆ ተመለከተ። ከዚያም ወደሱ አየ። እናም በዚህ ጊዜ በአይኖቹ ውስጥ ወሳኝ የሆነ ነገር ነበር። ሐዘኔታ አይደለም፣ ከዚያ በላይ የሆነ ነገር ነበር። መረዳት። እርግጠኛ ነሽ? የሚያስፈልግሽን ሁሉ መውሰድ ትችያለሽ። ከፈለግሽ በኋላ ሰው ልኬ ላስመጣው እችላለሁ። ለምንድነው ደግ እየሆነ ያለው? ለምንድነው የዚህን ያህል ግድ የሰጠው? ከዚህ ምንም አልፈልግም አለች ክሎይ ድምጿ እየተንቀጠቀጠ። በጭራሽ ፈልጌ አላውቅም። ጋብሪኤል ለረጅም ጊዜ አጠናት። ከዚያም እሷ ከተናገረችው በላይ የተረዳ ይመስል ራሱን ባውንታ ነቀነቀ። እንግዲያውስ እንሂድ። ክሎይ ወደ በሩ አንድ እርምጃ ተራመደች። ነገር ግን የአባቷ ድምጽ አስቆማት። ክሎይ ልጄ እባክሽን ይቅርበኝ፣ እወድሻለሁ። ቆመች። ቀስ ብላ ዞረችና ስትናገር ድምጿ በጣም ቀዝቃዛ ስለነበር እሷ ራሷ እንኳን ልትለየው አልቻለችም ነበር። አባዬ ሰው ለሚወደው ሰው እንደዚህ አያደርግም። ደህና ሁን ኤንዞ
አባዬ ብላ አልጠራችውም። አጋጣሚ አልነበረም። ክሎይ መጓዝ ጀመረች። ነገር ግን ድንገት የሆነ ነገር ተሰማት። አንድ ትልቅ ሞቅ ያለ ጠንካራ እጅ ጀርባዋን በቀስታ እየነካ እየመራትና እየጠበቃት ነበር። ጋብርኤል የባለቤትነት ስሜትን በሚያሳይ ሁኔታ አልነበረም። ያስኩሽ፣ ይህንን ብቻሽን ማድረግ አይጠበቅብሽም እያለ በሚመስል የመከላከል መንገድ ነበር የሚነካት። ነገር ግን እጁ በፍጥነት ተነሳና ክሎይ በሀሳቧ ይሁን አይሁን እያሰበች ቀረች። የኮንክሪት ደረጃዎቹን ወረደች። አፋቸውን በከፈቱ ጎረቤቶች፣ መጫወት ባቆሙ ልጆች መካከል አልፋ ሙሉ ህይወቷን ወደ ኋላ ትታ ሄደች። ጋብርኤል ከጎኗ ይራመድ ነበር። ከፊት ከኋላም አልነበረም። እንደ እኩል ሰው ከጎኗ ይራመድ ነበር። የቅንጦት መኪናው እየጠበቀ ነበር። ሹፌሩ በሩን ከፈተ። ክሎይ ቀዝቃዛውን ቆዳ፣ አየር ማቀዝቀዣውን፣ ከዚህ በፊት ተሰምቷት የማያውቀውን የአዲስ መኪና ሽታ እንደገባች ተሰማት። ጋብርኤል በሌላኛው ወገን ገባ። በሩን ዘጋው። መኪናው መንቀሳቀስ ጀመረ እና ያኔ ነበር ክሎይ የፈረሰችው። ስቅስቅታው በኃይል መጣ። ሊቆጣጠሩት በማይቻል ሁኔታ መላ ሰውነቷን ያናውጠው ነበር። እንደ ዕቃ በገዛት በዚያ ሰው ፊት በማልቀሷ አፍራ ድምጿን ለማፈን እጆቿን ፊቷ ላይ ያደረገች። ይቅርታ በማልቀስ መካከል ይህንን ቃል ለማውጣት ቻለች። ብቻ ያስፈልገኛል። እጇን የሚነካ ለስላሳ ነገር ተሰማት። ክሎይ በእንባዋ መነጽር ውስጥ ሆና ስታይ ጋብርኤል ቀጭን የጨርቅ መሐረብ ወደ እሷ ዘርግቶ አየችው። እሷን አይመለከትም ነበር። ይልቁኑ በመስኮት ወደ ውጭ እያየ ነበር። መንጋጋው ተወጥሯል። ፊቱ የቁጥጥር ጭንብል ለብሷል። ሆኖም ግን መሐረቡ እዚያ ለጋስና ደግ ሆኖ ቀርቧል። ክሎይ በሚንቀጠቀጡ እጆቿ ወሰደችው። አመሰግናለሁ ብላ በሹክሹክታ ተናገረች። ማመስገን አያስፈልግሽም። ከባድ ዝምታ ሰፈነ። ክሎይ ማልቀሷን ለማቆም ሞከረች፣ ግን አልቻለችም። የዓመታት ስቃይ በመጨረሻም አምልጦ እየወጣ ነበር። የሚያስፈልግሽን ያህል ማልቀስ ትችያለሽ። ጋብርኤል በድንገት አሁንም ሳይመለከታት ተናገረ። እዚህ ማንም አይፈርድብሽም። ድምፁ ለስላሳ ሊባል በሚችል ሁኔታ ደግ ነበር። ነገር ግን በውስጡ የሆነ ነገር አለ። ልክ ያንን አይነት ለቅሶ እንደሚያውቀው፣ ልክ ከዚህ በፊት እንዲህ አልቅሶ እንደሚያውቅ የግል ስቃይ የሚመስል ነገር። ክሎይ ፊቷን አበሰች። ራሷን ለመሰብሰብ ሞከረች። ደካማ እንደሆንኩ የምታስብ ይመስለኛል። አይ፣ መልሱ ፈጣንና ጠንካራ ነበር። ጋብርኤል በመጨረሻም ፊቱን ወደሷ አዞረ እና ክሎይ ባይኖች ውስጥ ያየችው ነገር ንግግር አሳጣት። እዚያ ጥልቅ ስሜት ነበር። በዚያ ቀዝቃዛ ገጽታ ስር የሚቃጠል የሆነ ነገር። እስካሁን ካዩዋችሁ ሰዎች መካከል አንቺ እጅግ ጠንካራ እንደሆንሽ አስባለሁ። እንዴት እንዲህ ለማለት ትችላለህ? ገና እኮ አታውቀኝም። በቂ አውቅሻለሁ። ወደ መስኮቱ ከመዞሩ በፊት እይታዋን ለተጨማሪ ሰኮንድ ያዘው። አብዛኛው ሰው በሚፈርስበት ጊዜ አንቺ ራስሽን ቀና አድርገሽ ስትቆይ አይቻለሁ። ሁሉንም ነገር እየተቀማሽ ባለበት ጊዜ እንኳን ክብርሽን ስትጠብቂ አይቻለሁ። ክሎይ፣ ይህ ደግሞ ድክመት አይደለም፣ ጥንካሬ ነው። ስሟ በሱ ከንፈሮች ላይ የተለየ ሆኖ ተሰማት። ቀዝቃዛ ይሆን አልነበረም። የባለቤትነት ስሜትም የለውም። ሊባል በሚችል ሁኔታ የተከበረ ነበር። ክሎይ ምን እንደምታስብ አላወቀችም። ያ ሰው ገዝቷታል። እዳውን እንደ ምርጫ ዕቃ ከፍሏል። ነገር ግን እንደ ውድ ነገር እንደምትረባ አድርጎ እያወራት ነበር። ይሄንን ለምንድን ነው እያደረክ ያለኸው? ጠየቀችው። ድምጿ ታንቆ ነበር። ለምን አገባኸኝ? ጋብርኤል ለረጅም ጊዜ ዝም ስላለ ክሎይ የማይመልስላት መሰላት። በመጨረሻም ሲመልስ ድምፁ እሷ ልትለየው በማትችለው የሆነ ስሜት ተጭኖ ነበር። ምክንያቱም አንዳንዴ ትክክለኛዎቹ ሰዎች በተሳሳቱ ሁኔታዎች ውስጥ ይገኛሉ። እናም በዚህ ጊዜ ምን እንደምናደርግ መወሰን የኛ ፋንታ ነው። መልስ አልነበረም። ነገር ግን ደግሞ ሁሉም ነገር ነበር። መኪናው በተራራው ላይ ያለውን መንደር ወደ ኋላ ትቶ በከተማው ውስጥ መጓዙን ቀጠለ። ክሎይ በመስኮት ወደ ውጭ ተመለከተች። ዓለም በዙሪያዋ ሲለወጥ፣ ህንጻዎቹ ትልልቅ ሲሆኑ፣ መንገዶቹ ንጹህ ሲሆኑ፣ ድህነት ለሀብት ቦታውን ሲለቅ አየች። በጣም የተለየ ይሆናል፣ ጋብርኤል በድንገት ተናገረ። በመኖሪያ ቤት ውስጥ ያለው ህይወት፣ ሰዎቹ፣ ሁሉም ነገር አውቃለሁ። ቀላል እንደማይሆን አውቃለሁ። በህይወቴ ውስጥ ግን ምንም ነገር ቀላል አልነበረም። ወደሷ ተመለከተ። ከዚያም ለመጀመሪያ ጊዜ እያየው እንዳለ ያህል በእውነት ተመለከታት። እንደማይሆን እገምታለሁ። በድምጽ ውስጥ አድናቆት ነበር።
ነገር ግን ጥንቃቄ የተሞላበት ርቀትም ነበር። ልክ ሊቀርብ ፈልጎ ግን ራሱን እንደማይፈቅድ ያህል። አንድ ጥያቄ ልጠይቅህ እችላለሁ? ክሎይ ድፍረት ሰበሰበች። ትችያለሽ። ቤተሰብህን በአደጋ አጥተሃል? የጋብሪኤል ሰውነት ሙሉ በሙሉ ተገታ። መንጋጋው ተወጠረ። ለአንድ አፍታ ክሎይ በጣም ርቃ ሄደች መሰላት። ነገር ግን ከዚያ ተናገረ። ድምፁ በጣም ዝቅተኛ ስለነበር በቀላሉ አልሰማችውም ነበር። አሁን አጥቻለሁ። በጣም አዝናለሁ። ማዘን አያስፈልግሽም። አንቺ አታውቂያቸውም ነበር። አላውቃቸውም፣ ግን ስቃይህን አውቃለሁ። እናም አንድ ሰው ያንን ሲሸከም እረዳለሁ። ጋብሪኤል ፊቱን ወደሷ አዞረና ከተገናኙ በኋላ ለመጀመሪያ ጊዜ ያ ጭንብል ለአንድ ሰከንድ ለዚያ አጭር ቅስፈት ሙሉ በሙሉ ወደቀ። እናም እዚያ ያየችው ነገር ሰባበራት እና በተመሳሳይ ጊዜ ነካት። ስቃይ፣ ንጹህ ስቃይ፣ ያልታከመ አጥፊና ያልዳነ ስቃይ፣ አሁንም በየቀኑ የሚያደማ ስቃይ። በጣም አስተዋይ ነሽ አላት። እናም በድምጽ ውስጥ ተጋላጭነት ሊሆን የሚችል የሆነ ነገር ነበር። ለመትረፍ ሰዎችን ማንበብ መማር ነበረብኝ። ይገባኛል። ዝም አለ። እንግዲያውስ ሁለታችንም መትረፍን መማር ነበረብን ማለት ነው ብዬ አስባለሁ። እያንዳንዳችን በራሳችን መንገድ። እሱ ከተናገራቸው ነገሮች ሁሉ እጅግ ግላዊ የሆነው ነበር። ልክ እንደ ትስስር ነበር። ክሎይ በደረቷ ውስጥ አንድ እንግዳ የሆነ ነገር ተሰማት። ጉጉት ነበር። ያ ቀዝቃዛ ሰው ምናልባት ያን ያህል ቀዝቃዛ ላይሆን ይችላል የሚል ስሜት ነበር። ወይም ደግሞ ምናልባት ራሷን እያታለለችም ሊሆን ይችላል። ምናልባት እሱ ምስኪንና ተስፋ የቆረጠች ሴት ልጅን ለመቆጣጠር ምን መናገር እንዳለበት በትክክል የሚያውቅ ሀብታም ሰው ብቻ ሊሆን ይችላል። ክሎይ አታውቅም ነበር። እናም እጅግ የሚያስፈራትም ይህ ነበር። መኪናው በመጨረሻ በአንድ ትልቅ በር ገባ። ክሎይ ግዙፍ የአትክልት ቦታዎችን፣ የእብነበረድ ምንጮችን፣ ከፊልም የወጣ የሚመስል መኖሪያ ቤትን አየች። በጣም ትልቅ ነበር፣ በጣም ቆንጆ፣ ግን ደግሞ በጣም ብቸኛ ነበር። አንድ ሰው እንዲህ ባለ ትልቅ ቦታ ውስጥ እንዴት ብቻውን ሊኖር ይችላል? መኪናው መግቢያው ላይ ቆመ። ሹፌሩ በሩን ከፈተ። ጋብሪኤል መጀመሪያ ወጣ እና ከዚያም ክሎይ እንድትወርድ ለመርዳት እጁን ዘረጋላት። አመነታች። ያንን የቀረበ ትልቅ ጠንካራ እጅ እየተመለከተች በመገረም ወረደች። ይህ ደግነት ነው ወይስ ቁጥጥር? ጥንቃቄ ነው ወይስ ባለቤትነት? ክሎይ አታውቅም፣ ግን ቢሆንም እጁን ያዘች። የጋብሪኤል ጣቶች የሷን ጣቶች ከበቧቸው። ጠንካራ፣ ሞቅ ያለና አስተማማኝ። ከመኪናው እንድትወርድ ከረዳት በኋላ ወዲያውኑ አልለቀቃትም። ለአንድ ተጨማሪ ሰከንድ ብቻ ያዛት። ልክ አይኖቻቸው የተገናኙበት ተጨማሪ ቅጽበት። እናም በዚያ ቅጽበት ክሎይ ሁሉንም ነገር አየች። ስቃዩን፣ ብቸኝነቱን፣ እንደገና ለመጎዳት ካለው ፍርሃት ጋር የሚታገለው ለትስስር ያለው ተስፋ የቆረጠ ፍላጎት አየችውና ወዲያውኑ አወቀችው። ምክንያቱም እሷም ያንኑ ስሜት ይሰማታል። ከዚያም ጭንብሉን መልሶ በማጥለቅ ወደ ቦታው ተመለሰ። ወደ አዲሱ ቤትሽ እንኳን በደህና መጣሽ ክሎይ። ቤት ነበር ያለው፣ እስር ቤት አይደለም። ነገር ግን በእርግጥ ቤት ይሁን ወይስ አንዱን የስቃይ አይነት በሌላ የለወጠችበት የወርቅ ጎጆ ክሎይ ገና አላወቀችም። ግዙፉን መኖሪያ ቤት ተመለከተች። ከጎን ያለውን እንቆቅልሽ የሆነ ሰው አየችው። ሊገመት የማይችለውን የወደፊት ጊዜ ተመለከተችና ከዚያም ያ እርምጃ ሁሉንም ነገር እንደሚቀይር ሳታውቅ ወደማታውቀው ነገር የመጀመሪያውን እርምጃዋን ተራመደች። ለሁለቱም መኖሪያ ቤቱ ከውጭ ከሚታየው ይልቅ በውስጡ በጣም ትልቅ ነበር። ክሎይ ጋብሪኤልን እየተከተለች በማያልቁ አንጸባራቂ የእብነበረድ ኮሪደሮች ውስጥ አለፈች። መቼም ጥቅም ላይ የዋሉ የማይመስሉ ክፍሎች፣ በአንድ ወቅት ለነበረ ህይወት እንደ ሙታን መናፍስት በነጭ ጨርቆች በተሸፈኑ የቤት ዕቃዎች መካከል አለፈች። እያንዳንዱ እርምጃ በሚያሳዝን ዝምታ ውስጥ ያስተጋባ ነበር። በዚያ ሳቅ አልነበረም፣ ሙዚቃም አልነበረም፣ ህይወት የለም። ለቤተሰብ ተብሎ የተሰራ ቢሆንም በብቸኝነት የሚኖርበት ቤት ነበር። ይህ ክፍልሽ ይሆናል። ጋብሪኤል በሁለተኛው ፎቅ ላይ ባለ አንድ በር ፊት ቆመና ከፈተው። ክሎይ ገባችና ከሳምባዋ አየር ሲወጣ ተሰማት። ክፍሉ እሷ ትኖርበት ከነበረው ሙሉ ጎጆ ያህል ትልቅ ነበር። በመሃል ላይ ግዙፍ አልጋ ነበረው። በለስላሳ የእንጨት የቤት ዕቃዎች ተከቧል። መስታወት ያለው የመዋቢያ ጠረጴዛ፣ በከፊል ከተከፈተው በር ማየት የምትችለው ቁም ሳጥንና ወደ አትክልት ቦታው የሚያዩ ግዙፍ መስኮቶች ነበሩት። መታጠቢያ ቤቱ እዚህ ነው። ጋብሪኤል ሌላ በር አሳያት።
የሚያስፈልግሽ ነገር ሁሉ እዚህ አለ። የሆነ ነገር ከጎደለሽ ደግሞ ጠይቂ። ማንን ልጠይቅ? እኔን ወይም ደግሞ የቤት ጠባቂዋን ወይዘሮ ማርታን። እሷ በሳምንት ጥቂት ጊዜያት ትመጣለች። ክሎይ አሁንም እያሰላሰለች በአዎንታ ጭንቅላቷን ነቀነቀች። ያ ክፍል እስካሁን ከረገጠችው ቦታ ይልቅ የቅንጦት ነበር እና ቢያንስ ለ2 ዓመታት የሷ ነበር። በቁም ሳጥን ውስጥ ልብሶች አሉ። ጋብርኤል ቀጠለ። ድምፁ ወደዚያ እንደ መከላከያ ሊጠቀምበት ወደ ጀመረው ሩቅና መደበኛ ቃና ተመለሰ። አንዳንድ ልብሶችን ገዝቻለሁ። የማይሆንሽ ካለ መቀየር እንችላለን። ክሎይ በመገረም ወደሱ ዞረች። እኔን ሳታውቀኝ በፊት ልብሶችን ገዝተ ነበር? በአይኖቹ ውስጥ የሆነ ነገር አለፈ። ምቾት ማጣት። አዎ፣ እንደምቀበል እንዴት አወክ? ጋብርኤል በጣም ረጅም ለሆነ ቅስፈት ዝም አለ። ሲናገር ክሎይ ልትፈተው ያልቻለችው የሆነ ነገር በድምፁ ውስጥ ነበር። አላወኩም ነበር፣ ግን ደግሞ ተስፋ አድርጌ ነበር። ለምን? ተመለከታት። በእውነት ተመለከታት። እናም ክሎይ ያንን ጥልቅ ስሜት እንደገና አየች፣ በዚያ ቀዝቃዛ ገጽታ ስር የሚቃጠለውን ነገር። ምክንያቱም ተስፋ መቁረጥን ስመለከተው አውቀዋለሁ። እናም ተስፋ መቁረጥ ሁልጊዜም ያለውን ብቸኛ መውጫ መንገድ ይቀበላል። ቃላቱ ጨካኝ መሆን ነበረባቸው፣ ነገር ግን የተናገረበት መንገድ እንደዛ አልነበረም። ልክ እሱ እንደተረዳው፣ ልክ እሱም ራሱም ተስፋ ቆርጦ እንደነበረው ሁሉ ሊባል በሚችል ሁኔታ ደግ ነበር። ራስሽን እንድታደራጂ ተውሻለሁ። ጋብርኤል ለመውጣት ዞር አለ፣ ነገር ግን ክሎይ አስቆመችው። ቆይ። ቆመ፣ ግን አልዞረም። አንተ ለምን ሚስት እንዳስፈለገ ትነግረኛለህ? ጋብርኤል ክሎይ የማይመልስላት እስኪመስላት ድረስ ምንም ሳይንቀሳቀስ ቆየ። ከዚያም ቀስ ብሎ ዞረና በፊቱ ላይ ያለው ስሜት በድንጋይ ላይ የተቀረጸ እስኪመስል ድረስ ዝግ ነበር። አሁን አይደለም፣ ምናልባትም በጭራሽ። ነገር ግን ይህ ስምምነቱን አይለውጠውም። እናም ክሎይ ከመመለሷ በፊት በሩን ከኋላው እንደ መጨረሻ ውሳኔ በሚመስል ለስላሳ ድምፅ ዘግቶ ወጣ። ክሎይ በዚያ ግዙፍ ክፍል ውስጥ ብቻዋን ቀረች። ያረጀው ከረጢቷን ደረቷ ላይ አቅፋ ባለፉት 24 ሰዓታት ውስጥ የሆነው ነገር ሁሉ ክብደት በመጨረሻም እላይዋ ላይ ሲወድቅ ተሰማት። ተራራውን ትታለች። አባቷን ጥላ መታለች። ራሷን ለማታውቀው ሰው ሸጣለች እና አሁን እዚህ ተረት በሚመስል መኖሪያ ቤት ውስጥ ልትረዳው በማትችለው ሰው አንዳንዴ በሚያደናግር ደግነት፣ ሌላ ጊዜ ደግሞ በታሰበበት ቅዝቃዜ እየተያዘች ትገኛለች። እንባዎቿ እንደገና መጡ። ነገር ግን በዚህ ጊዜ ክሎይ ለመደበቅ ሳትሞክር እንዲፈሱ ፈቀደች። ምክንያቱም ማንም አያይም ነበር። ማንም ግድ አልነበረውም። ወይስ ግድ የሚለው ሰው ነበር? የጋብርኤል እጅ ጀርባ ላይ የነበረውን ያቀረበላትን መሐረብ፣ እስካሁን ካየኋቸው ጠንካራ ሰዎች አንዷ ነሽ የሚሉትን ቃላት አስታወሰች። እነዚህ እውነተኛ ምልክቶች ነበሩ ወይስ በጥሩ ሁኔታ የተቀነባበሩ ማታለያዎች? ክሎይ ይህንን ገና አታውቅም ነበር። እናም አሁንም ከምንም ነገር በላይ የሚያስፈራት ይህ ነበር። ከረጢቱን ከፍታ የእናቷን ፎቶ አወጣች። ያንን ፈገግተኛ ፊት፣ በተስፋ የተሞሉትን አይኖች ተመልክታ በሹክሹክታ እንዲህ አለች። እማዬ፣ ትክክለኛውን ነገር ማድረጌን አላውቅም። እዚህ ምን እያደረኩ እንደሆነ በእርግጥ አላውቅም። ነገር ግን እናቷ ልትመልስላት አልቻለችም። ከእንግዲህ መቼም ልትመልስላት አትችልም። ክሎይ ፎቶን በጣም ውድ ከሆነው የአልጋው አጠገብ መብራት አጠገብ አስቀመጠችው። አቀማመጡ ሊባል በሚችል ሁኔታ አስቂኝ ነበር። ድህነትና ሀብት ጎን ለጎን፣ ልክ አሁን እሷ በሁለት ዓለማት መካከል እንደምትኖረው። በእውነት ያንዱም እንኳን ሳትሆን ገላዋን መታጠብ ነበረባት። ቆሻሻውን ብቻ ሳይሆን በዙሪያ ያለውን ያንን የእውነት አልባነት ስሜት ለማጠብ ገላዋን መታጠብ በእርግጥ ያስፈልጋት ነበር። መታጠቢያ ቤቱ እንደ ክፍሉ ሁሉ የቅንጦት ነበር። በሁሉም በኩል እምነበረድ፣ ግዙፍ ገንዳ፣ ብዙ የውሃ መፍሰሻዎች ያሉት ሻወር ነበር። ክሎይ የሞቀውን ውሃ ከፈተች እና ከዓመታት በኋላ ለመጀመሪያ ጊዜ በእውነት የሞቀ ውሃ በቆዳዋ ላይ ሲወርድ ተሰማት። እንባዋን፣ ላቡን፣ ፍርሃቷን ውሃው ይዞት እንዲሄድ በመፍቀድ ለረጅም ጊዜ እዚያው ቆየች። በመጨረሻም ስትወጣ የተሰቀሉ ለስላሳ ልብሶችን አገኘች። አንዱን ለብሳ ወደ ክፍሉ ተመለሰች። ቁምሳጥኑ በእርግጥም ብዙ ልብሶች ነበሩት። ቀሚሶች፣ ሱሪዎች፣ ሸሚዞች እና ሁሉም ታጋቸው ገና አልተነሳም ነበር። ጋብርኤል አስቀድሞ ገዝቶ እንደነበር አልዋሻትም። ነገር ግን ያስገረማት ነገር ልብሶቹ የተገላለጡ አለመሆናቸው ነበር። ቆንጆ፣ ውብ
ግን ደግሞ ስነ ስርዓት ያላቸው ነበሩ። ልክ እሷ ምን ለብሳ ምቾት እንደሚሰማት አስቦ የመረጣቸው ይመስሉ ነበር። ወይም ደግሞ አጋጣሚ ሊሆን ይችላል። ምናልባት እሱ በቀላሉ ጥሩ ምርጫ ነበረው። ክሎይ ለስላሳ የጨርቅ ሱሪና ቀላል ሸሚዝ መረጠች። በመስታወት ውስጥ ራሷን ስትመለከት ፈጽሞ ልትለየው አልቻለችም። አሁንም በእርግጥ እሷ ነበረች፣ ግን ደግሞ የተለየች ሆናለች። ልክ የዚህ ዓለም የሆነ ሰው ጭንብል የለበሰች ያህል ነበር። በሩ ተንኳኳ። ክሎይ ከፈተች። ደግ ፈገግታ ያላት ቀላልና ንጹህ ልብስ የለበሰች መካከለኛ እድሜ ላይ ያለች ሴት አገኘች። ሰላም ልጄ፣ እኔ ወይዘሮ ማርታ ነኝ፣ የቤት ተቆጣጣሪዋ። አቶ ጋብርኤል የሚያስፈልግሽ ነገር ካለ እንዳይሽ ጠይቆኝ ነው። አይ ደህና ነኝ፣ አመሰግናለሁ። ወይዘሮ ማርታ ክሎይ ለመግለጽ ከምትፈልገው በላይ የሚያዩ በሚመስሉ ልምድ ባላቸው አይኖች አጠኗት። ግራ ገብቶሽ መሆን እንዳለበት አውቃለሁ። በአንድ ጊዜ ብዙ ነገር ነው። ስለኔ እንዴት እዚህ እንደመጣው ያውቃሉ? አውቃለሁ። ወይዘሮ ማርታ ያለምንም ፍርድ ተናገረች። እናም እዚህ ያለሁት አንቺ ላይ ለመፍረድ አይደለም፣ ይልቁኑ ለመርዳት ነው። የሆነ ነገር ካስፈለገሽ ልታገኝኝ ትችያለሽ። በዛች ሴት ደግነት ውስጥ የክሎይ መከላከያዎች እንዲሰነጠቁ ያደረገ የሆነ ነገር ነበር። እሱ እንዴት ነው? አቶ ጋብርኤል በእውነት እንዴት ነው? ወይዘሮ ማርታ በኮሪደሩ በኩል ግድግዳዎቹን ሰርጋ ማየት እንደምትችል ሁሉ እያየች በረጅሙ ተነፈሰች። ራሱን ሙሉ ለማድረግ በጣም የሚጥር የተከበረ ሰው ነው። ቤተሰቡን ካጣ በኋላ ዝግና ቀዝቃዛ ሆነ። ነገር ግን በጥልቀት ከዚህ ሁሉ በታች አሁንም ደግነት አለ። በትንንሽ ምልክቶች፣ ሰራተኞቹን በሚይዝበት መንገድ፣ ማንም ሳያውቅ ለድሆች በነፃ በሚያከምባቸው ሆስፒታሎች ውስጥ በሚሰራው ስራ ያዋለው። ክሎይ በመገረም አይኗን አርገበገበች። እንደዚህ ያደርጋል? አዎ፣ ነገር ግን ስለዛ እንዲወራ አይፈልግም። ግዴታ እንጂ ምጽዋት አይደለም ይላል። ወይዘሮ ማርታ በሐዘን ፈገግ አለች። አደጋው በፊት የነበረው ሰው ይህ ነው። አንዳንዴ በብልጭታ ይታያል፣ ከዚያም እንደገና ይጠፋል። ወይዘሮ ማርታ አረጋገጠች። ምክንያቱም በጣም ይፈራል። ስሜትን ይፈራል፣ ማጣትን ይፈራል፣ መኖርን ይፈራል ልጄ። ቃላቱ በመካከላቸው አየሩ ላይ ተንሳፈፉ። እራት በአንድ ሰዓት ውስጥ ይቀርባል። ወይዘሮ ማርታ በመጨረሻም ተናገረች። አቶ ጋብርኤል በዋናው አዳራሽ እራት ይበላል። ከፈለግሽ ልትቀላቀዩ ትችያለሽ፣ ካልፈለግኩስ? እንግዲያውስ ምንም ችግር የለውም። ምግቡን እዚህ ክፍልሽ ውስጥ አመጣልሻለሁ። ወይዘሮ ማርታ ስትወጣ ክሎይ በዚያ ግዙፍ አልጋ ላይ ተቀምጣ አሰበች። ከጋብርኤል ጋር እራት መብላት አለባት ወይስ ብቻዋን ከመብላት ይልቅ ያነሰ ግራ የሚያጋባ ይሆን? ወይስ በሕግ ባሏ ከሆነ ግን ደግሞ ከማታውቀው ሰው ጋር ጠረጴዛ ላይ መቀመጥ ይበልጥ ግራ ያጋባት ይሆን? በመጨረሻም ጉጉት አሸነፈ። ያንን ሰው መረዳት ነበረባት። አዳኟ ይሁን ወይም ደግሞ አሳሪዋ መሆኑን ማወቅ ነበረባት። ከአንድ ሰዓት በኋላ ክሎይ የሹካና የማንኪያ ድምጽ እየተከተለች በደረጃዎቹ ወረደች። 20 ሰዎችን በቀላሉ መያዝ የሚችል ትልቅ ጠረጴዛ ያለበትን የመመገቢያ ክፍል አገኘች። ነገር ግን በጠረጴዛው ራስጌ ላይ ያለችው አንድ ወንበር ብቻ ተይዛ ነበር። ጋብርኤል በጭራሽ ያልነካውን ሳህን እያየ ብቻውን ተቀምጦ ነበር። ክሎይ በሐሳብ ተውጣ በበሩ በኩል ትመለከተው ነበር። እሱ በሐሳብ ሩቅ ከመሄዱ የተነሳ አላስተዋላትም ነበር። በዚያ ጥበቃ በሌለበት ቅስፈት ፊቱ ላይ የተቀረጸ ጥልቅ ሐዘን አየች። እሷን ሳያት ግን ጭንብሉ ወዲያውኑ ተመለሰ። ክሎይ ብሎ ተነሳ። ትመጫለሽ ብዬ አላሰብኩም ነበር። ብቻዬን ከመብላት ይልቅ ይህ ያነሰ ግራ የሚያጋባ ሆኖ አግኝቼዋለሁ። ጋብርኤል ብቸኝነትን እንደለመደ ሰው ራሱን ባውንታ ነቀነቀ። እባክሽ ተቀመጪ። እሷም በአቅራቢያው ያለውን በርን መረጠች። ነገር ግን አስተማማኝ ርቀትን ደሞ ጠበቀች። አንድ ሰራተኛ ወይን አቀረበ። ክሎይ ግን ውሃን መረጠች። እኔም ሲል ጋብርኤል በአድናቆት አመነ። በዝምታ ተመገቡ። ምግቡ እጅግ በጣም ጥሩ ነበር። ነገር ግን ክሎይ ከፊት ለፊት ያለውን ሰው ለመረዳት በመጣጣሯ ጣዕሙን እንኳን ልብ አላለችውም ነበር። ክፍሉ ይመቻል ሲል በራቀ ጨዋነት ጠየቃት። ቆንጆ ነው ብላ መለሰች። ከባድ ዝምታው በመካከላቸው ተመለሰ። አንድ ጥያቄ ልጠይቅህ፣ ለምን እንዲህ ባለ ቤት ውስጥ ብቻህን ትኖራለህ? ጋብርኤል የመመገቢያ ቁሳቁሱን በጣም በተቆጣጠረ ሁኔታ አስቀመጠና ቆመ። ቤቱ በሰው የተሞላ እንዲሆን ታስቦ ነበር። ለሚስቴ፣ ለልጄ፣
ለምን ገነባው ቤተሰብ? ነገር ግን ህይወት ደግሞ ሌላ እቅድ ነበራት። ክሎይ በቅንነት አዘነች። በእውነት ተመለከታት። እሷም ግልጽ የሆነ ተጋላጭነትን አየችበት። ለምንድነው እነዚህ ነገሮች ግድ የሚሉሽ? ምንም ዕዳ እኮ የለብሽም። ምክንያቱም ስቃይን እንዳየው ታውቀዋለሁ። ክሎይ መለሰች። ስቃይም ርህራሄ ይገባዋል። ጋብርኤል ደንዝዞ ቀረ። ለአንድ ሰከንድ አይኖቹ አንጸባረቁ። ነገር ግን እንዲያለቅስ አልፈቀደም። በድንገት ተነስቶ መስራት አለብኝ፣ ደህና ደሪ ክሎይ አለ። ግማሽ የቀሩ ሳህኖችንና መልስ ያላገኙ ጥያቄዎችን ትቶ ክሎይን ብቻዋን ጥሏት ወጣ። እሱን ከሰው ከሚለዩት ግድግዳዎች በስተጀርባ እሷ አደገኛ እንደሆነች ስላወቀ እንደሸሸ ተረዳች። ወይዘሮ ማርታ በበሩ በኩል መጡ። የሆነ ነገር ሊሰማው ሲል ሸሽ አይደል? ሁልጊዜም እንዲህ ነው የሚያደርገው፣ ግን በዚህ ጊዜ የፈራ ይመስላል። እሱ ደግሞ የሚፈራው የሆነ ነገር ዋጋ ሲኖረው ነው። የማርታ ቃላት በሌሊት በክሎይ አእምሮ ውስጥ ያስተጋቡ ነበር። ጋብርኤል የእውነት ደግ ነው ወይስ ጨካኝ? እያዳናት ነው ወይስ እየተጠቀመባት? ይህንን ለመረዳት ትሞክር ነበር። አንድ ነገር ግን እርግጠኛ ነበር፣ ሁለቱም ተነክተዋል። የሚቀጥሉት 2 ዓመታት ውስብስብ ይሆናሉ። ክሎይ ክፍሉን በሞላው ወርቃማ ብርሃን ተነሳች። የእሷ ትኖርበት በነበረው ተራራማ መንደር ድህነት ውስጥ የማይታሰብ ነበር። እውነታው እንደ ቦክስ መቺ ምት ተመላለሰባት። በሚስጥራዊ ስምምነት ከማታውቀው ሰው ጋር ተጋብታለች። የቡናውን መዓዛ እየተከተለች በደረጃው ወረደች። በእብነበረድ ወለል በታጀበው ወጥ ቤት ውስጥ ወይዘሮ ማርታን አገኘቻት። አቶ ጋብርኤል ወጥቷል? ክሎይ ጠየቀች። በ11 ሰዓት ወጥቷል። ወደ ሆስፒታል ነው የሄደው። ያጣውን ነገር ላለማሰብ የሚጠቀምበት መንገድ ነው። ክሎይ የጧት ድግስ በሚመስል ምግብ ፊት ተቀመጠች። ወይዘሮ ማርታ፣ በቤተሰቡ ላይ በትክክል ምንድነው የሆነው? የቤት ጠባቂዋ ተነፈሱ። ከ5 ዓመት በፊት የመኪና አደጋ ደረሰ። ሚስቱ ካሚላና የ3 ዓመት ልጁ ሚጌል አንድ መኪና ፍሬኑን አጥቶ ገጫቸው። ማንም አልተረፈም። ክሎይ እንባዋ ሲመጣ ተሰማት። ጋብርኤል የቀዶ ጥገና ሐኪም ነው። ነገር ግን ከዚያ በኋላ ቀዶ ጥገና አድርጎ አያውቅም። የቀዶ ጥገና ቢላውን ሳይንቀጠቀጥ መያዝ እንደማይችል ተናገረ። ሕክምና አሁን በሱ ውስጥ ሞቷል። ማርታ ቀጠለች። ክሎይ አሁን የሱን መገለል ተረዳች። እሱ በጣም ተሰብሮ ነበር። ስለዚህ ጉዳይ በጭራሽ አላወራልኝም በሹክሹክታ ተናገረች። ከማንም ጋር አያወራም። ነገር ግን ትላንት የሆነ ነገር እንዲሰማው ስላደረግሽው ደንግጧል። ክሎይ ቤቱን አሰሰች። የተቋረጠ ህይወት ምልክቶችን አገኘች። ሰፊ ቤተ መጻሕፍት፣ በጨርቅ የተሸፈነ ፒያኖ እና የተቆለፈ የልጆች መጫወቻ ክፍል። በአትክልት ስፍራ ውስጥ ጋብርኤል ደክሞት ሲመጣ አየችው። በቀጥታ ሊያልፍ ሲል ግን አስቆመችው። ጋብርኤል ቆይ፣ ስለ ደንቦቹ እና ስለ ትዳሩ እውነተኛ ውይይት ለመጀመር በሞከርኩ ቁጥር ለምን እንደምትሸሽ ማውራት አለብን። እኔ እየሸሸው አይደለም በተቆጣጠረ ድምፅ ተናገረ። አይ እየሸሸ ነው። ማን እንደሆንክ በትክክል መረዳት አለብኝ። ከእንግዲህ በጨለማ ውስጥ መሆን አልችልም። ጋብርኤል ቦርሳውን አስቀመጠና በጥልቅ ስቃይ ተመለከታት። ማን እንደሆንኩ ማወቅ ትፈልጊያለሽ? እንግዲያውስ ሁሉንም ነገር አጥቶ ይህንን ቤት ወደ መካነ መቃብርነት የለወጠ ሰው ነኝ። ምንም ላለመስማት ግርግዳ የገነባው ፈሪ ነኝ። አንቺ ደግሞ በጣም የሚያዩ አይኖችን ይዘሽ መጣሽ። እንድትገቢ ከፈቀድኩልሽ እፈርሳለሁ ብዬ ስለምሰጋ አስፈርተሽኛል። እንግዲያውስ ፍረስ። ክሎይ ተገዳደረችው። ማስመሰል እየጠበቀ አይደለም፣ እየገደለ ነው። መውደቅ ከጀመርኩ እንደገና መነሳት እንደምችል አላውቅም ክሎይ ሲል አመነ። እንግዲያውስ እኔ እረዳሃለሁ መለሰችለት። ጋብርኤል ለምን ግድ እንደሚሰጣት ጠየቃት። ምክንያቱም እኔም በዚያ መንደር ውስጥ እየሰመጥኩ ነበር፣ አንተ ደግሞ ከዚያ ውሃ ወጣኸኝ። እርስ በርሳችን ለመተንፈስ መረዳዳት እንችላለን። እኔ አልገዛውሽም በዝቅተኛ ድምፅ መለሰ። የአባትሽ ዕዳ የተሻለ ነገር እንደሚገባሽ ስላየው ነው የከፈልኩት። በሱ ስህተት ብቻ እንድትጠፊ አልፈለኩም። ታካሚው ሉቃስ ጋብርኤል ስለ ዕዳው እንደነገረው አስረዳ። ጋብርኤል ዝም ብሎ መክፈል ብቻ እንደማይበቃ ተረድቷል። አባቷ እንደገና እንደሚጠቀምባት አሰበ። ትዳሩ ዘላቂ መውጫ መንገድ የሚሰጥበት መንገድ ነበር። እንደ ሚስቴ ተጠብቀሻልና በ2 ዓመት ውስጥ ህይወትሽን ለመጀመር የሚያስችል ሀብት ይኖርሻል። ክሎይ ያለቀሰች። እና እያዳንከኝ ነበር? ለራሴ ስል ነው
በመራራነት አመነ። በዚህ በሞተ ቤት ውስጥ የእግር ኮቴ መስማት እብደትን የሚከላከልልኝ መስሎኝ ነበር። ነገር ግን አንቺ እውነተኛና ጥልቅ ነሽ። ይህ ደግሞ በጣም ያስፈራል። ክሎይ አቀፈችው። ጋብርኤል በጣም ደነገጠ። ልቡም በኃይል ይመታ ጀመር። ምን እያደረግሽ ነው? እያቀፍኩ ነው። ምክንያቱም ቃላት ብቻ በቂ አይደሉም። ቀስ እያለ ማቀፉን መለሰላት። እንደ ብቸኛ መጠጊያው አድርጎ አጥብቆ ያዛት። ከዚያም በኃይለኛ ስቅስቅታ አለቀሰ። ሄዱ። እናም ላድናችሁ አልቻልኩም። ሐኪሞኝ ግን አልተሳካልኝም። እሱ ያንተ ስህተት አልነበረም። ክሎይ በሹክሹክታ ተናገረች። እዚያው ቆዩ። ያ ቀዝቃዛ ነጋዴ ባዳናት ሴት ልጅ እቅፍ ውስጥ ፈረሰ። ሲራራቁ ጋብርኤል የቀለለው ይመስላል። ይቅርታ አለ። ሰው በመሆኑ ይቅርታ አትጠይቅ። ፈገግ አለ። ብርቅ የሆነ ስስ ፈገግታ ነበር። ክሎይ በደረቷ ውስጥ አዲስና አስፈሪ ሙቀት ተሰማት። በሚቀጥሉት ቀናት የሆነ ነገር ተለወጠ። ጋብርኤል አሁንም ብዙ ይሰራ ነበር። ነገር ግን ሲመጣ የክሎይን እይታ ይፈልግ ነበር። የሱን ዝርዝር ነገሮች ማስተዋል ጀመረች። ከረቫቱን የሚያላላበትን መንገድ፣ ወይም ሲያስብ በጣቶቹ ጠረጴዛውን የሚመታበትን መንገድ። እሱን ማወቅ አደገኛ ነበር። በቤተ መጻፍ ውስጥ ክሎይ የፎቶ አልበሞችን አገኘች። እዚያም ፈገግታ ያለው ጋብርኤል፣ ደግ ፈገግታ ካላት ካሚላና ጸጉሩ ከርዳዳ ከሆነ ትንሽ ልጅ ጋር ይታያል። ፍጹም ቤተሰብ ይመስሉ ነበር። ይህ ከአደጋው 2 ሳምንት በፊት የተነሳ ነው አለ ጋብርኤል ከኋላዋ ብቅ ብሎ። ይቅርታ ማየት አልነበረብኝም። ችግር የለውም። አሁን እዚህ ነው የምትኖሪው። ከጎኗ ተቀመጠና ፎቶውን ነካው። ካሚላ መምህርት ነበረች። ሰዎች ዋጋ እንዳላቸው እንዲሰማቸው የማድረግ ተሰጥኦ ነበራት። ካንተ ጋር ስትሆን ምን ትመስል ነበር? ክሎይ ጠየቀች። ጋብርኤል አይኖቹን ጨፈነ። መልህቂ ነበረች። ከቀዶ ጥገና ክፍሎች ውጪ ሰው መሆኔን ታስታውሰኝ ነበር። ሚጌል ደግሞ ሁሉንም ነገር የሚያበራ ፈገግታዋን የወረሰ የእሱ አምሳያ ነበር። ክሎይ እጆቹን ነካችው። ካመመ ማውራት አይጠበቅብህም አለች። ሁልጊዜም ያመኛል ጋብርኤል አመነ። ነገር ግን ካንቺ ጋር ስሆን ያነሰ የሚያፍን ይመስላል። አዲስ የተወለደ ሕፃን ይዞ ባለበት ፎቶ ላይ ቆመ። ከአደጋው 2 ቀን በፊት ያደረኩት የመጨረሻው ቀዶ ጥገና ነበር። እናቲቱንም ሕፃኑንም አዳንኳቸው። ለሰዎች የህይወት እድል ለመስጠት እንደምኖር አስብ ነበር። ከ48 ሰዓታት በኋላ ግን ያንን እድል ለራሴ ቤተሰብ መስጠት አልቻልኩም። ጋብርኤል በመራራነት ሳቀ። ልክ እንደ ተገጩ ሞቱ። ስቃይ አልተሰማቸውም። እኔ ግን በየቀኑ ስቃዩ ይሰማኛል። አትተኛም አይደል? ክሎይ ጠየቀችው። ሰውነቴ ተስፋ ሲቆርጥ ብቻ። አይኖቼን ስጨፍን አይምሮ ያደገውን በዝርዝር ይፈጥሯል። በዚህ ትልቅ ቤት ውስጥ ብቻዬን እየጮኩ ነቃለሁ። የክሎይ እንባ ፈሰሰ። ይሄንን ብቻን መሸከም የለብህም። ምርጫ አልነበረኝም። ወላጆቼ ገና በልጅነቴ ነው የሞቱት። ካሚላ እሷ ለኔ ዓለሜ ነበረች፣ ግን እሷም ይዘው ሄደች። ሁሉንም ግን አይደለም፣ ክሎይ በሹክሹክታ ተናገረች። አሁንም ደግነትህ አለ። እኔን አድነኸኛል ጋብርኤል። ለመጀመሪያ ጊዜ እንደሚያየት ሁሉ ተመለከታት። ያዳንኩሽ ይመስልሻል? በጭራሽ አታውቂኝም። የወሰንኳቸውን ውሳኔዎች እንኳን አታውቂም። ወደ መስኮቱ ሄዶ ጀርባውን ሰጣት። ከአደጋው በኋላ ራሴን አጣው። እጆቹ ስለሚንቀጠቀጡ ቀዶ ጥገና እንኳን ማድረጌን አቆምኩ። ሕክምናን የምጠላው የንግድ ሥራ አደረኩት። ጡጫውን ጨበጠ። ከተስፋ መቁረጥና ከብቸኝነት የተነሳ ነገሮችን አድርጌያለሁ። ምን አይነት ነገሮች? ክሎይ ማወቅ ፈለገች። ጋብርኤል እየተሰቃየ ዞረ። ካንቺ በፊት ሌሎች ነበሩ፣ ከፍጹም ወራሾች ጋር የተደረጉ ስምምነቶች። ነገር ግን ምንም አልተሰማኝም ነበር። የመተሳሰር ችሎታዬ ከካሚላ ጋር የሞተ ይመስል ነበር። እና ከኔ ጋር ለምን ተለየ? ክሎይ ጠየቀች። ልቧ በኃይል እየመታ ነበር። ምክንያቱም አንቺ እኔን ለማስደመም አልሞከርሽም። በዚያ ምስኪን ጎጆ ውስጥ ክብርሽን ጠበቅሽ። እንዲህ ካለ ነገር በኋላ ጠንካራ መሆን ከቻለች ምናልባትም እኔም እችላለሁ ብዬ አሰብኩ። ክሎይ ፈገግ አለች። አባቴን ለማዳን የማላውቀውን ሰው ማግባት ጥንካሬ ሳይሆን ፈሪነት ነው። አይ አይደለም መለሰላት። ለማይገባው ሰው የተሰጠ ፍቅር ነው። ሲጎዱሽ መውደድ ከሁሉ በላይ ድፍረት የሚጠይቅ ነገር ነው።
በጣም ተቀራርበው ነበር። የሆነ ነገር እየተሰማኝ እንደሆነ ወይም ምስጋና ብቻ እንደሆነ አላውቅም ክሎይ አመነች። እኔም አላውቅም፣ ነገር ግን ታስፈሪኛለሽ። በ5 ዓመት ውስጥ ለመጀመሪያ ጊዜ ስለ ወደፊቱ እንዳይ አድርገሽኛል። አንቺን ወደ ህይወቴ ውስጥ አስገብቼ እጣ ፋንታ እንደገና ቢነጥቀኝስ? ያንን እንደገና አልተርፈውም። በፍርሃት መኖር እኮ አይደለም አለችው ፊቱን እየነካካች። እሱ ወደ ኋላ ፈገፈገ። ጭምብሉም ተመልሶ መጣ። መስራት አለብኝ። ደህና ደሪ ክሎይ። እንደገና ሸሸ። የካሚላን ፎቶዎች እዚያው ትቶላት ሄደ። ክሎይ አዲስ የስጋት ስሜት ተሰማት። ፍጹም ከሆነ ትዝታ ጋር እንዴት መወዳደር ይቻላል? ሌሊት 8 ሰዓት ላይ ጩኸት አስተጋባ። ክሎይ ወደ ጋብርኤል ክፍል ሮጠች። በቅዠት እየተናወጠ ነበር። ጋብርኤል ንቃ! በላብ ተዘፍቁና እየተንቀጠቀጠ ነቃ። አደጋው! ሁልጊዜም አደጋው! ክሎይ ከጎኑ ተቀመጠችና አቀፈችው። ጋብርኤል ትከሻዋ ላይ ተደፍቶ ፈረሰ። በየሌሊቱ ሲሞቱ ማየቱን አልቻልኩትም። ብቻህን አይደለህም አረጋገጠችለት። ሲረጋጋ እስክተኛ ድረስ እዚህ ቆይ ብሎ ለመናት። ክሎይ ድንበሯን መጠበቅ እንዳለባት ታውቃለች። ግን ደግሞ እቆያለሁ ብላ በሹክሹክታ ተናገረች። መጽናኛን ፍለጋ አብረው ተኙ። ክሎይ ያለሱ ወደፊትን ማሰብ እንደማትችል በተረበሸ ስሜት ተረዳች። ሲነጋ እጁ አቅፏት ነበር። እውነታው ግን ቀዝቃዛ ነበር። እሱ አሁንም የሞተች ሚስቱን ይወዳል። ጋብርኤል ነቅቶ በአይኖቹ ውስጥ ምስጋናን አየ። ቆየሽ አይደል? ጠይቀኸኝ ነበር እኮ መለሰችለት። ስለ ሁኔታው ይቅርታ ጠየቀ። ክሎይ ግን አቋረጠችው። እባክህን ጋብርኤል፣ ሰው በመሆኔ ይቅርታ መጠየቅህን አቁም። የሆነ ስሜት ውስጥ ከመግባቷ በፊት ከክፍሉ ወጣች። በአትክልት ስፍራው ውስጥ የሱን ማስታወሻ አገኘች። አመሰግናለሁ። ወይዘሮ ማርታ በሐሳብ ተውጣ አገኟት። በመሆን ላይ ባለው ነገር እፈራለሁ ክሎይ አመነች። የማይወደኝን ሰው የምወድ እየሆንኩ ነው። ፍቅር ግን ውስን አይደለም። የቤት ጠባቂዋ አጽናኗት። ውይይቱ በታክሲ ድምፅ ተቋረጠ። ከታክሲው የክሎይ አባት ኤንዞ ወረደ። በደንብ ሰክሮ ነበር። ክሎይ ልጄ፣ ላነጋግርሽ እፈልጋለሁ። እንዴት አገኘኸኝ ስትል ጠየቀችው። የአልኮሉ ሽታ እየተሰማት ነበር። ሉካስ ጋብርኤል ስለ ሀብታም ትዳርሽ ነገረኝ። ተለውጫለሁ ልጄ። ገና በጧቱ 4 ሰዓት ሰክረሃል። ክሎይ በአመታት ቁጣ እየጮኸች ተናገረች። ሸጥከኝ። ፍቅር የምግብ ገንዘብን ለቁማር አይጠቀምም፣ ወይም የገዛ ልጁን አይሸጥም። ኤንዞ በማታለያ እንባ አለቀሰ። ለመነሳት ገንዘብ ብቻ ነው የምፈልገው ልጄ። ክሎይ በመራራነት ሳቀች። ይቅርታ ለመጠየቅ አልመጣህም። አሁንም ገንዘብ ለመጠየቅ ነው የመጣኸው። የጋብርኤል መኪና በበሩ ገባ። በቀዝቃዛ ቁጣ ወረደ። ማነህ? በንብረቴ ላይ ምን ትሰራለህ? ኤንዞ ደነገጠ። እኔ አባቷ ነኝ። ለቁማር ዕዳ ልጁን የሸጠው ሰውዬ ጋብርኤል ተናገረ። 5 ሰከንድ ሰጣለሁ፣ ካልወጣ ጥበቃዎቹን እጠራለሁ። እሷ ልጄ ናት። ኤንዞ ተቃወመ። ጋብርኤል አንድ እርምጃ ወደፊት ሄደ። እሷ አሁን ሚስቴ ናት። ክፍያ አድርገ ስትጠቀምባት መብትህን አጥተሃል። ጨዋ መሆኔን ከመዘንጋቴ በፊት ከዚህ ብትወጣ ይሻላል። ኤንዞ ለመጨረሻ ጊዜ ተስፋ በቆረጠ ሁኔታ ክሎይን ተመለከታት። ክሎይ ባክሽን። ክሎይን በዋን ጠርጋ ጠባቂዋ ጀግናዋና አባቷ መሆን ወደ ነበረበት ሰው በቀጥታ ተመለከተች። ደህና ሁን ኤንዞ፣ የዚህ ጊዜው ለዘላለም ነው። ጀርባዋን ሰጥታ ወደ ቤቱ መጓዝ ጀመረች። አባቷ ሲጣራና ሲማጸን ብትሰማም ዞር ብላ ግን አላየችም። በቃ አበቃ፣ ከእንግዲህ አይሆንም። ጋብርኤል እሷን ለመጠበቅ እጁን ጀርባዋ ላይ አሳረፈ። ደህና ነሽ? አይደለሁም ክሎይ ድምጿ እየተቆራረጠ ተናገረች። ግን ደህና ሆናለሁ። አብረው ወደ ቤት ገቡ። ወይዘሮ ማርታ በሩን በጥብቅ ዘግተው ተከተሏቸው። ከውጭ የታክሲው ድምፅ እየራቀ ሲሄድ ተሰማ። ኤንዞና ክሎይ ለሱ ይሰማት የነበረውን የመጨረሻ ግዴታ ይዞት ሄደ። ሳሎን ሲደርሱ ክሎይ በመጨረሻም ፈረሰች። እንደ ቀድሞ ኃይለኛ ስቅስቅታ አልነበረም። ከጥልቅ ስቃይ የመነጨ ድምፅ የሌለው ለቅሶ ነበር። ጋብርኤል ያለምንም ማመንታት አቀፋት። ዋጋ እንዳላትና ትርጉም እንዳላት አድርጎ አጥብቆ ያዛት። ያንቺም ባይገባውም አለ ጋብርኤል ጸጉሯን እየደባበሰ። አውቃለሁ፣ ግን አሁንም ያመኛል። ምክንያቱም እውነተኛ አባት ፈልግ ነበር።
የሚመርጠኝ ስለኔ የሚታገል ሰው ፈልግ ነበር። እኔ መርጥሻለሁ አለ ጋብርኤል በድንገት ፊቷን ለማየት ፈቀቅ ብሎ። እኔ ስላንቺ ይታገላለሁ። ተመልሶ ቢመጣም እንኳን አንቺን ለመጠበቅ የምችለውን ሁሉ አደርጋለሁ። ክሎይ ቀስ በቀስ እየለመደቻቸው የመጡትን እነዛን ቡናማ አይኖች ተመለከተች። ለምንድነው ግን የዚህን ያህል ግድ የሚልህ? ጋብርኤል አመነታ። ክሎይ በፊቱ ላይ የሚታየውን የአይምሮ ውጊያ አየች። ከዚያም ቀስ ብሎ እጁን አነሳና እንባዋን በጣቶቹ ጠረገላት። ምክንያቱም አንቺን ስመለከት ሊያጠፉሽ የሚገቡ ነገሮችን ተቋቁሞ ያለፈን ሰው አያለው። ቁጣ መኖር በሚገባበት ቦታ ጥንካሬን አያለው። መራርነት መኖር በሚገባበት ቦታ ደግነትን አያለው። ድምፁ ይበልጥ ዝቅ ብሎና ጠንክሮ ቀጠለ። አንቺን ስመለከት በ5 ዓመታት ውስጥ ለመጀመሪያ ጊዜ ከባዶነት ውጪ የሆነ ነገር ይሰማኛል። የክሎይ ልብ የቆመ መሰላት። የምን እንደሆነ በእርግጥ ገና አላውቅም ሲል ቀጠለ። ፍቅር ይሁን ወይም ምስጋና ወይም ደግሞ ዝም ብሎ የተሰበሩ ልቦች መተዋወቃቸው ይሁን ገና አላወቅኩም። ነገር ግን አንቺ አጠገቤ በማትሆኝበት ጊዜ እፈልግሻለሁ። ስትኖሪ ደግሞ መተንፈስ ይቀለኛል። ስትነኪኝ አይኑን ለጥቂት ጊዜ ጨፈነ። ስትነኪኝ አሁንም በህይወት እንዳለው አስታውሳለሁ። እኔም ተመሳሳይ ነገር ይሰማኛል ክሎይ በሹክሹክታ ተናገረች። ይህ ደግሞ በጣም ያስፈራኛል፣ እኔንም ያስፈራኛል። ጋብርኤል አመነ። ሁሉንም ነገር ብናበላሸውስ? ባስቀይምሽስ? ክሎይ ለቀናት ልታደርገው የፈለገችውን ድንገተኛና አስፈላጊ ተግባር አደረገች። ሳመችው። የፍርሃት ወይም የማመንታት አልነበረም። የሁለቱንም ስቃይ፣ ብቸኝነትና የሰው ፍቅር ጥማት የያዘ ነበር። ጋብርኤል ለግማሽ ሰከንድ ደነገጠ። ከዚያም የክሎይን ትንፋሽ በሚሰርቅ ጥንካሬ መለሰላት። ወገቧን ይዞ ወደ እርሱ አስጠጋት። መሳሳማቸው ይበልጥ እየጠነከረ ሄደ። በመጨረሻም ሲለያዩ ሁለቱም ትንፋሽ አጥተው ነበር። ክሎይ አላት ጋብርኤል በጎረነነ ድምጽ፣ ይህ ሁሉንም ነገር ይለውጣል። አውቃለሁ። ከእንግዲህ ስምምነት ብቻ አይደለም። አውቃለሁ ደገመችው። ጋብርኤል እያንዳንዱን ነገር ለማስተዋወስ እንደሚሞክር ሰው በትኩረት ተመለከታት። እርግጠኛ ነሽ? ምክንያቱም ይህ በእውነት ከተጀመረ 2 ዓመታት ሲያበቁ ልለቅሽ የምችል አይመስለኝም። እንግዲያውስ አትልቀቀኝ አለች ክሎይ በድፍረት። በጋብርኤል ፊት ላይ የመጨረሻው የግድግዳ ፍርስራሽ ወደቀ። እናም እንደገና ሳማት። አንቺ በጣም አስደናቂ ነሽ ብሎ በከንፈሮቿ ላይ በሹክሹክታ ተናገረ። ሳሎን ውስጥ ተቃቅፈው እንዳሉ ወይዘሮ ማርታ በጨዋነት ጉሮሯቸውን ጠረጉ። ክሎይ አፈረች። ይቅርታ ላቋርጣችሁ አልፈለኩም ነበር አሉ ወይዘሮ ማርታ በፈገግታ። ነገር ግን በበሩ ላይ የደህንነት ስርዓት መገጠሙን እንድታውቁት ፈልጌ ነው። ያ ሰው ያለ ፍቃድ ዳግመኛ አይገባም። ስለ ትዳሩ ህጋዊ ምክንያትና አሁን ስለተለወጠው ነገር ማውራት አለብን አለ ጋብርኤል እጇን ይዞ። ክሎይም ተስማማች። ወደዚህ ቤት የመጣችው እንደ እስረኛና እንደ ንብረት ነበር። አሁን ግን ነፃነትን አግኝታለች። ጋብርኤል ደግሞ ለ5 ዓመታት በመቃብር ውስጥ እንደነበረ ሰው በሐዘን ታስሮ ነበር። ክሎይ ግን ብርሃን አመጣችለት። 2 የተሰበሩ ልቦች ባልታሰበ ሁኔታ አብረው መፈወስ ጀመሩ። ጋብርኤል ሙሉ እውነቱን ነገራት። ሚስቱና ልጁ ከሞቱ በኋላ ህይወቱ ተመሰቃቅሎ ነበር። የሆስፒታል አጋሮቹ ከስራ ሊያግዱት ሞክረው ነበር። ጠበቃው ግን የትዳር ማረጋገጫ ካቀረበ በስራው ላይ መቆየት እንደሚችል ነገረው። ስለዚህ ሚስት ያስፈለገኝ ለፍቅር ሳይሆን ለስራዬ ህልውና ነበር። ከዚያም ሉካስ ጋብርኤል ስላንቺ ነገረኝ። ችግሬን መፍታትና አንቺን ማዳን የምችል መሰለኝ። ነገር ግን እንደዚህ ትሆኛለሽ ብዬ አላሰብኩም ነበር። እንድኖር አደረግሽኝ። ክሎይ በእንባ ታጠበች። እሺ አሁንስ ምን ይሆናል? አሁን ጋብርኤል ግንባሩን ከግንባሯ ጋር አስደግፎ ይህ ነገር እውነተኛ እንዲሆን ፈልጋለሁ። ኮንትራት ሳይሆን እውነተኛ ትዳር አላት። እኔም እፈልጋለሁ ክሎይ መለሰች። በሚቀጥሉት ሳምንታት ጋብርኤል ከስራ ቀድሞ መግባት ጀመረ። ክሎይም የነርሲንግ ትምህርቷን እንድትጀምር አደረገ። አንድ ቀን ጋብርኤል ተቆልፎ የነበረውን የልጁን መጫወቻ ክፍል ከፈተው። የልጁን መጫወቾች ክሎይ ለምታስተምርበት የህፃናት ማሳደጊያ እንዲሰጥ ወሰኑ። ሚጌል መጫወቾቹ ሌሎች ህፃናትን እያስደሰቱ መሆኑን ቢያውቅ ደስ የሚለው ይመስለኛል አለ ጋብርኤል።
እንዲሁም በልጁ ስም ሚጌል ዱዋርቴ ተቋም የተባለ የረድኤት ድርጅት አቋቋመ። ከ5 ዓመት በኋላ ጋብርኤል ለመጀመሪያ ጊዜ ቀዶ ጥገና ሊያደርግ ወደ ሆስፒታል ሄደ። እንድትሆኝልኝ የፈለግኩት ለዚህ ነው፣ አንቺ እንድኖር ስላደረግሽኝ ነው አላት። ክሎይ ለ7 ሰዓታት ከውጭ ሆና ስትጠብቀው ቆየች። ጋብርኤል በስኬት ወጣ። እጆቹ አሁን አልተንቀጠቀጡም። አዳንኩት አለ በደስታ። ከ4 ወራት በኋላ ጋብርኤል አልጋዋ አጠገብ ተንበርክኮ ቀለበት አቀረበላት። ክሎይ ሳንቶስ፣ በውል ሳይሆን በእውነተኛ ሚስቴ ለመሆን ትስማሚያለሽ? ክሎይም አዎ እስማማለሁ ብላ መለሰችለት። ሰርጋቸው በህፃናት ማሳደጊያው የአትክልት ስፍራ ውስጥ ተካሄደ። ክሎይ እናቷ የሰፋችላትን ቀለል ያለ ሰማያዊ ልብስ ለበሰች። በቃለ መሐላው ላይ ጋብርኤል አንቺ ወደ ህይወቴ የመጣሽው እኔ ሰው መሆን ያብቅቶ በባዶ ቤት ውስጥ እንደ ጥላ በምዞርበት ጊዜ ነበር። ስቃይ መጨረሻ እንዳልሆነ አስተማርሽኝ አላት። ክሎይም ፍቅር ማለት መዳን ብቻ ሳይሆን በየቀኑ መረዳዳት እንደሆነ አስተማርከኝ አለችው። በታህሳስ ወር አንድ ምሽት ክሎይ የምስራች ነገረችው። ልጅ ልንወልድ ነው አለች። ጋብርኤል በደስታና በድንጋጤ ድብልቅ ስሜት ተዋጠ። ክሎይ ወደዚያ ቤት የገባችው እንደ ዕዳ መክፈያ ሆና ነበር። አሁን ግን ነፃ ሴት፣ ተማሪ እና እናት ልትሆን ነው። ጋብርኤልም ካለፈው ሐዘኑ ወጥቶ አዲስ ህይወት ጀመረ። ፍቅር ያለፈን ትዝታ አይተካም። ነገር ግን በትዝታ ጎን ለጎን ሊያድግ እንደሚችል አሳዩ። የወደፊቱን ጊዜ አብረው ለመገንባት እጅ ለእጅ ተያይዘው ወደ ውጭ ተመለከቱ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? ወደዳችሁት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ ያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። ብዙ ሰዎች እንዲማሩበትና እንዲያዩት ያደርገዋል። እንደዚህ አይነት አስደናቂ አስተማሪ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።